መጀመሪያ ጥያቄ ቅድም ምን ብለው ነበረ መሰሉት? የሚበላ አለ ወይ ምናምን ሲሉ ነበር እና በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ ይላል። የተበላው አምላክ ነው ወይስ ሰው ነው? መልሱልኝ አንድ ጊዜ መምህር መልሱልኝ። ሰዓቴን ሰው የሆነ አምላክ። ኦኬ፣ ከስላሴ አንድ የሚበላ አንድ ያልተበላ አለ? ሰው የሆነ አምላክ ብያለሁ። ገባኝ። ከስላሴ አካላት አንደኛው የተበላ አንደኛው ደግሞ ያልተበላ አለ? የተዋሃደው ስጋን መለኮት ነው እንጂ የስላሴ የአካላት ተከፍሎ ቢኖርም ወልድ ግን በተለየ አካሉ ነው። ጥያቄ የጠየቁት አባትዬ ከስላሴ መካከል አንደኛው የተበላ አንደኛው የሚበላ አንደኛው የማይበላ አለ? ጥያቄው ልክ አይደለም። ልክ ላልሆነ ጥያቄ መልስ መስጠት አልችልም። አብ ይበላል? ስጋዬን የሚለው ጥያቄን አስተካክል መልስልኝ። ጥያቄ የጠየቁትን መልሱ በአግባቡ ወይ ደግሞ ማለፍ እንችላለን። ስጋዬን የተባለው አብን ነው ወይስ ወልድን ነው? ወልድን ነው። ስለዚህ አብን አይደለማ? አይደለም፣ በተለየ አካሉ ነው። ይሄ ስጋዬን ያለው አምላክ ነው? አዎ። ስለዚህ አብስ አምላክ ነው? መለኮቱ አንድ ነው። ቆይ የጠየቁትን ይሄኛውስ አምላክ ነው ወይ አብ? ቶሎ በሉ ፈጠን ይበሉልኝ። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ነው። ይሄ ግን ሶስት አምላክ እያልኩ አይደለም፣ አንድ አምላክ እያልኩ። አንድ የተበላ ሌላ ያልተበላ አምላክ አለ አይደለ? የተበላ ያልተበላ የሚል ጥያቄው በራሱ ለቆብ ነው እንጂ ለሃይማኖት አይሆንም ነው የምልህ። ጥያቄው ላስተካክልልህ። እሺ በቃ አይ ይበቃኛል፣ ችግር የለውም። ይሄን ሰው ከተረዳ እሺ። ቅድም የተወለደ አምላክ እኛ አናመልክም፣ የማይወለድ ምናምን አምላክ አናመልክም ሲሉ ነበር። መንፈስ ቅዱስ ተወልዷል አባት? መንፈስ ቅዱስ አልተወለደም። በቃ ያልተወለደ አምላክ ያመልካሉ ወይስ አያመልኩም? ያልተወለደ አምላክ አሁንም እንደሱ አይደለም። ያመልካሉ ወይስ አያመልኩም? ጥያቄ እንዴ ጥያቄ እንዴት ነው አልገባኝም። ያመልኩታል ወይስ አያመልኩትም? እባክዎት መልሱ። መንፈስ ቅዱስን ማመልከው ከባህሪ አባቱ ከአብና ከባህሪ ከቃሉ ይበቃኛል አባት። እሺ ሶስተኛ ማለት መረዳት ነው የፈለከው? ዝም ብሎ እንደዚህ ሰዓት አለ። ሰዓት እንዳይጨርስ ነው። አቁሙለት፣ ሰዓቱን አቁሙለት፣ አንዴ ሰዓቱን አቁሙለት፣ ሰዓቱና ነገር ልናገር። ችግር የለውም አቁሙ። አንዴ ጣልቃ ልግባ። መምህር የጥያቄና መልስ ሰዓት ሲሆን እሱ ጠያቂ ብቻ እርሱም መላሽ ነው የሚሆኑት። ቆይ ልጨርስሎት መምህር ልጨርስና በሀሳቢ ካልተስማሙ ኮምፕሌን ማድረግ ይችላሉ። ከዛ ልክ የእርሱም 10 ደቂቃ ሲሆን እርሶ ጠያቂ ብቻ እሱም መላሽ ይሆናል። ከዛ በኋላ 5 ደቂቃ ይሰጣችሁና አልተመለሰም በስነስርዓት ሰው አልተረዳውም ብሎ የሚያስቡትን ነገር በስነስርዓት ማብራራት ይችላሉ። ማጠቃለያ አለ እዛ ላይ ነው። እሺ የምትሉት አሁን እሱ ጠያቂ ብቻ እርሶ መላሽ ነው የሚሆኑት። ከዛ የሚቀጥለው 10 ደቂቃ ደግሞ እርሶ ጠያቂ ብቻ እሱ መላሽ ብቻ ይሆናል። ከዛ የመጨረሾቹን 5 ደቂቃ እርሶ አልተነኩም ላይክ በስነስርዓት አልተረዳውም ብላችሁ የምታስቡትን ነገር በ5 ደቂቃው ታብራራላችሁ። እሺ እንደዛ ነው አካሄዱ። እሺ ቀጥል ኢብራሂም። ስለዚህ ሶስተኛ ጥያቄ ዘፍጥረት 19:13 ላይ እኛ ይህንን ስፍራ እናጠፋ ዘንድ ጩኸታቸውን በእግዚአብሔር ፊት ትልቅ ሆኗልና እናጠፋቸው ዘንድ እግዚአብሔር ሰዶናልና ያሉት ሁለቱ ሰዎች ማን ናቸው? መላእክት እኮ። እግዚአብሔር አብርሃም ቤት የመጡት ማለት ነው። አብርሃም ቤት የመጡት አይደሉም። አብርሃም ቤት የመጡት ናቸው። ወደ ለውጥ የሰደዳቸው ነበሩ። መላእክትም እኮ አብርሃም ቤት አሉ። የት ይሄዳሉ? ስላሴ ባሉበት መላእክት አይጠፉም ብያለሁ። መረጃ ምን ሚል ለምን መረጃ? በቃ የለውም። ተውት በቃ ይበቃኛል። አይ ሰዓት የምን መረጃ? ጠይቆ የለም። ችግር የለውም። ኧረ ይበቃኛል። ቀጥል። ግድ የለም። አንደኛ ቆሮንቶስ ምዕራፍ 8 ችግር የለውም። የለኝም። አሁን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዚህ ከአንዱ በቀር እሺ ለገር ሁሉ ከእርሱ ነን እኛም ለእርሱ ነን አንድ አምላክ አብ አለን ይላል። ከዚህ ከአንዱ ከአብ ውጭ ሌላ አምላክ አለ? ምንድን አልከኝ? እስኪ አንበው መልሰህ። እሺ ለነገር ሁሉ ከእርሱ ነን እኛም ለእርሱ ነን አንድ አምላክ አብ አለን ይላል። ከአንድ አምላክ አብ ውጭ ሌላ አለ? የለም። ምክንያቱም አብና ወልድ አንድ አምላክ ስለሆነ ይበቃኛል። እሺ ባይብል ላይ አንድ አምላክ ተብሎ የተጠቀሰ ከአብ ውጭ ሌላ ከአብ ውጭ ቆይ አባትዬ ይቅርታ፣ ከአብ ውጭ አንድ አምላክ ተብሎ የተጠቀሰ ባይብል ላይ ያሳዩኛል?
አንዴ ደቂቃውን አስቆሙትና አንድ ጥያቄ አለ ያልገባኝ። ያልገባኝ እንደ አረባ ከረ ደቂቃ ተቆመልኝ ምንድነው? ፒኬ ሰዓቱን ያዝልኝ እኮ ሰዓት ይቆምልኝ ማለት አትሰማም እንዴ? ሰዓቱን ያዝልኝ ደቂቃ ይቆምልኝ። ፒኬ ቆይ ምንድነው ያነሳው? ቆይ ልግባላችሁ። ቆይ አንዴ መምህር ምንድነው መምህር ቀሪቶትን ያልገባኝ ነገር መጠየቅ አልችልም። ለኔ ንገሩኝ። ደቂቃህን አቁምና ያልገባኝ ነገር መጠየቅ አልችልም? አይቻልም? እሺ እንትን ኢብሮ ጥያቄውን አብራራላቸው። ጥያቄውን እንዲረዱት ማለት ኖ መቼ ነው ጥያቄ ብራራል ያለው? እና ያልገባ ነው አምጣለው አይደለም እንዴ? ያልገባኝ ምን እንደሆነ ጥያቄ ነው ያሉት። ጥያቄ አይደለም ያልገባ አካሄዱ ያልገባኝ አለ ስል አስቆሞ እኮ ደቂቃህን አቁም ብያለሁ አይደል? ለደቂቃው ከሆነ የሳሰው መረዳት ይቻላል። እውነትን ፍለጋ ነው፣ ፖለቲካ ስራ ነው። ያልገባኝ ነገር ስላለ ነው እሱም ማወቅ ስለፈለኩ። ለምን እንዲህ ያልክ ካልከኝ ማለት ነው የሆነ ጥያቄ ጠይቀና በቃ እሱን ተው መልስ የለም ቆራርጦ አውጦ አመልከቷቸው ኦርቶዶክሳውያን ለማለት ለወሬ ነው። ሰዓት ቆሞልሃል አታየውም? እንዴት አታየውም? ቆሞልሃል ሰዓት አይደለም። ቆይ ኢብሮ ቆይ ኢብራሂም አንዴ ኢብራሂም ሰዓቱ ቆሞልሃል። በነገራችን ላይ መምህር አንዴ መምህር አሁን የተያዘው ነገር ውይይት ቆይ መምህር አንዴ ያዳምጡኝ። አሁን እዚህ ጋር የያዛችሁት ማስተማር ቢሆን ቁጭ ብለው ያስተምሩናል። አሁን እዚህ ጋር የተያዘው ውይይት ነው ወይ ሙግት ነው? እርሶ ሐሳቡትን ያነሳሉ፣ እሱም ሐሳቡን ያነሳል። በቃ እሱ ጥያቄ ይጠይቃል፣ እርሱ መልስ ይመልሳሉ። ይሄ ነው እየተደረገ ያለው። በቃ ስለዚህ እንዲያከሆነ ጥያቄ ጠይቆ መልስ እስኪሰጠው መጠበቅ አለበት እንጂ ዝም ብሎ ሩጫ ዝም ብሎ በቃ የለም። ይሄ ፖለቲካ ሲሰሩ ታውቃቸዋለሁ። በቃ እሱን እናስተካክላለን። ችግር የለም። ትክክል አይደለም። እሺ እንትን እሱ ሰዓቱን ደቂቃውን በአግባቡ ቆይ እሺ መምህር እንትን ደቂቃው እንዳያልቅበት የተጠየቁትን ጥያቄ በአግባቡ ቶሎ ለመመለስ ይሞክሩ። እሷን ከደቂቃው አንጻር ነው የሚፈጥነው እንጂ ሌላ ነገር ሆኖ አይደለም። ኢብራሂም ጥያቄን ጠይቀክ የተወሰነ ሰከንድ ቢሆን ለመስጠት ሞክር። እንደዛ ለማድረግ ሞክር እንድትግባቡ ነው። ኦኬ ጥያቄን ልጠይቅ። አንድ ጥያቄ አለኝ አሁንም። ኦኬ ምን ይላል መሰለ? ይቅርታ መሰሎት መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ አምላካችን እግዚአብሔር እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከእነሱ ፈጽመን እንድናጠፋ ኑ እንውረድ። የአንዱን ቋንቋ አንዱን እንዳይሰማ ቋንቋቸውን እንደባልቅ በየከተማውና በየአህዛቡ ላይ ይበተኑ እያለ ቀጠለና ከዛ በኋላ እግዚአብሔር ወረደ፣ እኛም የሰው ልጆች የሰሩትን ከተማና ግንብ እናይ ዘንድ ከእርሱ ጋር ወረድን ያሉት እነማን ናቸው? እግዚአብሔር ወረደ፣ እኛም ከእሱ ጋር እናይ ዘንድ ከእግዚአብሔር ጋር ወረድን ያሉት ማን ናቸው? መለስከው። አየህ በቃ በቤተ አብርሃም የነበሩት አሁን አንተ መልሱን እዛው መጣ። ማን ናቸው? ኧረ ቤተ አብርሃም አይደለም አባት፣ ይቅርታ። ይሄ እንደ ምን ሆነው ነው? ይሄ ቤተ አብርሃም ጋር አይደለም፣ ኑ ያለበት ነው። እባክዎት ስለ ግንብ ነው የሚያወራው። እሱን ነው እኮ የምመልስልህ እኮ። ማን ናቸው? ከማን ጋር ነው እግዚአብሔር እንውረድ ያለው? መላእክት። ከዚህ ላይ መላእክት ናቸው። እዛ ቤተ አብርሃም ላይ ደግሞ ያሉት ስላሴ ናቸው። ከማን ጋር ነው እንውረድ ያለው ነው ጥያቄ። ከመላእክት አመሰግናለሁ። በቃ ያው እነሱ የሌሉበት ስለሌለ እግዚአብሔር ስላሴ ባሉበት ሁሉ መላእክት አሉ ለዘላለም። ተመልሶልኛል። እሺ ሶስተኛ ጥያቄ ብቻውን ጥበብ ላለው ቆይ አንዴ ላውጣሎት። አይ ቲንክ ቁጥር 8 መሰለኝ። ይገበኛል። ዝም ብለህ ንገረኝ። አይደለም ሮሜ ቆይ አንድ ጊዜ እባክዎት አባት። ሮሜ ምዕራፍ 16 ቁጥር 27 ላይ ቆይ አውጥተን ነው የምናየው። እሺ የት አለ? ምዕራፍ 16 ቁጥር 27 ላይ እንዲህ ይላል። ወይኔ ሰዓቴን ገደልኩት። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ማን ነው ብቻውን ጥበብ ያለው? እግዚአብሔር አንድ አምላክ በኢየሱስ ክርስቶስ አለ። ማን ነው እሱ ብቻውን ጥበብ ያለው? ኢየሱስ ክርስቶስ ከእግዚአብሔር አብ የተለየ አምላክ አይደለም። ጥያቄን በአግባቡ መልሱልኝ አባት። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አለ። በኢየሱስ ክርስቶስ ብቻውን ጥበብ ያለው ተብሎ ክብርን የሚሰጠው ጳውሎስ ለማን ነው? ከአብ ያልተለየ አምላክ ለኢየሱስ ክርስቶስ። እኔ ስለ አብ ያልተለየ ጥያቄ ተለይቷል አልተለየም አይደለም። ብቻውን ጥበብ ያለው ማን ነው እንዴ? መለስኩልህ። ከዚህ ውጭ ሌላ መልስ የለውም። አንድ ነው መልሱ ለሱ። በቃ እንትን አላለም ማለት ነው። አሁን እሺ ጥሩ። አሁን ወደዚህ ዞርና ማርያም የወለደችው አምላክ አለ አባት? በትክክል። ያልወለደችው አምላክ አለ ማለት ከመውለዷ በፊት ያልወለደችው አምላክ አለ ወይስ የለም? አሁን በአዲስ ኪዳን ከመቤታችን ያልተወለደ አምላክ የለንም። ያልወለደችው አምላክ እሺ፣ አብ ወልድ መንፈስ ቅዱስን ወልዳለች ማርያም?
በመለኮት ወልድ እግዚአብሔር ኢየሱስ ክርስቶስን በተለየ አካሉ ወልድን ነው የወለደችው። አብና ጥያቄ ጠየቁት። ማርያም አብ ወልድ መንፈስ ቅዱስን ነው የወለደችው ወይስ ወልድን ብቻ ነው? ወልድን ነው የወለደችው እንጂ አብን አልወለደችም። አብ በተለየ አካሉ የተወለደ አይደለም በመለኮቱ እንጂ። ስለዚህ አንድ የተወለደ ሌላ ያልተወለደ አምላክ አለ። አንድ የተወለደ ሌላ ያልተወለደ ማለት ምልክናውን ካየን የተወለደ ነው። ስለዚህ ያልተወለደ አምላክስ አለ? ያልተወለደ አምላክ ማለት አልገባኝ። እሺ ማርያም አንዱን አምላክ ወልደዋለች? አዎ በትክክል። እሺ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይስ ወልድ ብቻ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው በተለየ አካል። ማርያም አብ ወልድ መንፈስ ቅዱስን ነው የወለደችው? መልሼልሃለሁ እኮ ማርያም የወለደችው አንዱን አምላክ ነው ወይስ አይደለም? አንዱን አምላክ በስጋ ወልደዋለች። ኦኬ አንዱን አምላክ በስጋ። እሺ ጥሩ። አንዱን አምላክ በስጋ ነው የወለደችው ወይስ አንዱን አምላክ ብቻ ነው የወለደችው? ማለት አልገባኝም። በስጋ ነው እንጂ የወለደችው። ኦኬ ስለዚህ በስጋ የተወለደው አንዱ አምላክ ወልድ ነው ወይስ አብ ወልድ መንፈስ ቅዱስ ነው? በመለኮቱ አንድ አምላክ የሆነ በተለየ አካሉ ወልድ ነው። ኦኬ ስለዚህ ማርያም የአብ የወልድ መንፈስ ቅዱስ እናት ነች? እመቤታችን? አዎ የአብ የወልድ መንፈስ ቅዱስ እናት ነች? አይደለችም። እሺ ስለዚህ አንድ አምላክ አልወለደችም። እሺ ጨርሻለሁ። ሶስተኛ ጥያቄ ደግሞ ሌላ ልቀይር። ኦኬ በስጋው ፍጡር ነው ኢየሱስ? ስለዚህ አንድ ቆይ አንድ የኔ ማብራሪያ ተሆነ። ስለዚህ አሁን ነው የሚለምሩ በሰዓት እንዴ እንደዚህ ተው እንጂ አባት። እሺ ማርያም ያዙልኝ ጠይቅ እንዳትይዝልኝ። አይ ሰዓት ያዝልኝ እንደዚህ ያው ነው። ለምን ነው ፒኬ ሰዓት የማይዘው? ባላ ለምን ነው ይያዝ? ችግር የለውም። ቆይ ለምንድን ነው የሚያዝ? ኧረ ጠይቅ መጫስ ቆኝ ነው የምትይዘው። ሄድ ቀጥል። ኔትወርክ ይዟቸው ነው መሰለኝ። ችግር የለውም። ወደ የት ና እንጂ የኔ ጥያቄ ሲደርስ ሰዓት መጨመር አይቻልም። ና አስቁሙልኝ ምናምን አይባልም። ቀጥል ይብሩ። ችግር የለውም። 5 ሰከንድ 6 ሰከንድ ነው። ችግር የለውም። ቀጥል። ችግር የለውም መምህር። ችግር የለውም። ጠይቅ ቶሎ ቶሎ። እግዚአብሔር ምን ይላል መሰለ? ሐዋርያት ሥራ ሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ወደ መበስበስ እንዳይመለስ የተባለው ማን ነው? መልስ ጠይቅ ያለው እኮ ምንድን ነው? እንደገና ስጋን አልመለስኩልህም። ይቅርታ ስጋን ይመለስኩልህ። እሺ ስጋ። ስለዚህ ከሶስቱ አንደኛው ሊበሰብስ የነበረ ነው አይደል? መለኮትን አይደለም ስጋን ነው የምልህ። እሺ ያ ስጋ ይመለካል ከመለኮት ጋር አንድ ላይ ተዋህዶ ስለሆነ ይመለካል። አዎ ስለዚህ ከፍጡር ነው እሱ። የስጋው ፍጡር ነው። ከተዋሃደ በኋላ ፍጡር አይባልም። እሺ ችግር የለውም። እርሶ አንድ አምላክን ብቻ ነው የሚያመልኩት ወይስ አንድ አምላክ ከስጋ ጋር ያለ ነው የሚያመልኩት? አንድ አምላክ ከስጋ ጋር ያለ የሚባል ነገር የለም። ከተዋህዶ በኋላ አንድ አምላክ ነው የሚባለው። ስጋው ከዛ በኋላ ፍጡር አይባልም? አይባልም። ኢብራሂም ደቂቃን ጨርሰሃል። እሺ መምህር 10 ደቂቃ አሉት። ቀጣዩን 10 ደቂቃ እርሶ ጠያቂ ብቻ፣ ኢብራሂም ደግሞ መላሽ ብቻ ሆናችሁ ትቀጥላላችሁ። አሁን በነበረው ቴምፖ ሳትዞላለሙ በስነ ስርዓት ለመጠያየቅ ሞክሩ። አራራ ኖ እኔ እንዲያውም ጉዞ እየተጓዝኩ አይደል እንዳልኳችሁ ማወራ ቤት ስገባ አረፍዬ እንትን ቀጠሮ ትይዙልኝና ሰዓት አመቻችታችሁ በዛ ሰዓት መጻሕፍቶችን ማውጥቼ በደንብ ማለት ነው ቁርአንም ማወጣለሁ። እኔም ስለናንተ ሃይማኖትም ጠይቃለሁ። እናንተንም ለመጠየቅ ፈቃደኛ ስለሆንኩኝ እንማማራለን። ያ ቀን እንዲመጣ ግን ዛሬ በፍቅር መለያየት መስፈርት ነው። ሁሌ ሳይ መጨረሻ አካባቢ ተሰዳድቦ ተጣልቶ ተፎጋግሮ ፈረጠጠ ሮጠ እየተባባለ የሚለያይበት ቶፒክ ያለው እንደሱ እንዲሆን አልፈልግም። ደናደር ደናዋል ተባብሮ በሰላም ነገ ከነገ እኛም ያ ነው ሐሳባችን። 10 ደቂቃ አሉት። ጥያቄውን መጠየቅ ይችላሉ። በጣም ጥሩ። አሁን ወደ ጥያቄ አመራለሁ። ወደ ጥያቄ ሰድ በኦሪት ዘፍጥረትና ማን ነው ኩፋሌ ማለት ከኦሪት ዘፍጥረት የተከፈለ ማለት ነው። የተከፈለውን መጽሐፍ አንስቶ አምጦ ይሄ ስለ መላእክት የተነገረ ነው ብሏል። በትክክል አዎ ስለ መላእክት የተነገረ ነው። ያ ማለት ግን በኦሪት ዘፍጥረት ስለ አብርሃም የተነገረውን ቃል በአብርሃም ቤት የገቡት ስላሴ እኒህ መላእክት ናቸው ወይም ደግሞ ንዑን ረድ የተባሉት እነዛ ላይ ያሉት መላእክትና የነገራቸው ማለት ግን አምላክ እገዛ ይፈልጋል ወይ? ጥያቄ። አቤት ምን አሉኝ አባት? አምላክ ድጋፍ ይፈልጋል፣ አጋዥ ይፈልጋል አምላክ?
እኔ አለ እርሶ ነው የሚነግሩኝ እንውረድ አላቸው። ያው ጥያቄ እኮ ነው እየጠየኩ ያለሁት። ጥያቄ እየጠየኩ አንተ የምትነግረኝ ይባላል። አምላክ ድጋፍ ይፈልጋል ወይ እኮ እየጠየኩ ይፈልጋል አይፈልግም መልስ እኮ የምትሰጠኝ። እኔ እስከማውቀው ድረስ አምላክ ድጋፍ አይፈልግም፣ ግን እዚህ ጋር ከመላእክት ድጋፍ ፈልጓል። በጣም ጥሩ። ስለዚህ መጽሐፍ ቅዱስን አታውቀውም። ወደ ቀጣይ ጥያቄ ልግባ። ከመላእክት ድጋፍን የፈለገ ሳይሆን ኑ እንውረድ ያለው ሶስት አካል ያለው እግዚአብሔር እርሱ ነው የተናገረ። መላእክት ኑ እንውረድ ያላቸው ደግሞ ትእዛዝ እየሰጣቸው እንጂ አግዙኝ እያላቸው አይደለም። ጥያቄ ሌላ ጥያቄ ልጠይቅህ። አብ ወልድ መንፈስ ቅዱስ ተብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጻፈው የእግዚአብሔር ቃል አብ ወልድ መንፈስ ቅዱስ ያላቸው ማንና ማንን ነው? ጠቀሷቸው እኮ አባት እኮ ኖ ማለቴ ምን ይለያያሉ? አዎ ይለያያሉ። በጣም ጥሩ። ስለዚህ ከተለያዩ ሶስት አካል የለም ብለህ የምትሟገት ለምንድን ነው? ሶስት አካል የለም ብዬ አልተሟገትኩም። ከሶስትም በላይ 1000 አካል አለ ባይብል ላይ። ስለ አካላት የምናወራ ስለ እግዚአብሔር አካል ነው ወይስ ስለ ፍጡር አካል ነው? የእግዚአብሔር አካል የሚል ነገር ባይብል ላይ አላገኘሁም። እግዚአብሔር አካል የለውም? እጅ አለው፣ ጣት አለው፣ አይን አለው፣ አፍንጫ አለው፣ ቃል አለው፣ ጥበብ አለው፣ ኃይል አለው። ኦኬ። ስለዚህ እግር ካለው አካል አለው። እንግዲህ ካረጉት አካል አለው ማለት ነው። ስለዚህ እግዚአብሔር እግር፣ እግዚአብሔር እጅ፣ እግዚአብሔር አረጉት ማለት እኔ ያላደረኩት መጽሐፍ ቅዱስን መሰረት አድርገን የምትመልስልኝ እኔ ያላደረኩት እግዚአብሔር አካል አለው ወይ እኮ እኔ አካል እንዳለው ከነገሩኝ ያው አካል እግዚአብሔር እጅ አለው ይላል ባይብል ላይ አካል ከሆነ በጣም ጥሩ ነው። እንደሱ እግዚአብሔር አካል አለው። አዎ አካል ያለው እግዚአብሔር ከሆነ አብ ወልድ መንፈስ ቅዱስ ማለት ሶስት ማንነትን እየተናገረ ግን አንድ ምንነት ያለው አምላክ መሆኑን እየገለጸ ነው ማለት ነው። ሌላ ጥያቄ ልጠይቅ። እንደዛ የሚል ነገር አላገኘሁም። እንደዛ ምን የሚል አካል እግዚአብሔር አለው ያልከኝ እኮ አንተ ነህ። ከዛ ደግሞ አብ ወልድ ሶስት የተለያየ አካል ያልከኝ እኮ አንተ ነህ። አብ ወልድ መንፈስ አምላክ ነው የሚል ነገር ባይብል ላይ አይቼም ሰምቼም አላውቅም። ሶስቱ አንድ ናቸው የሚል ነገር አስተምሮቱን አይተናናቅም። ምንም እስካሁን ድረስ አይቻልም። ፍጡር በፈጣሪ ለማመን በፍጡር ስም መጠመቅ አለበት። ቆይ ፍጡር በፍጡር ሰበብ እኔ አሁን መጠመቅና ፈጣሪ ለማመን ቆይ ጥያቄ ፍጡር በፈጣሪ ለማመን በፍጡር መጠመቅ አለበት? ይቅርታ እኔ በጭማሪ ጥቅሱ ጭማሪ ነው። ጭማሪ ነው የሚል እስኪ ያሳየኝ። እሺ ያሳየውታለሁ። ጭማሪ ነው ይሄ ጥቅስ የሚል? አዎ። የት አመጣኸው? ይሄ ጥቅስ ጭማሪ ነው የሚል ላሳየውት እኮ ነው። አንዴ ቶሎ ሰዓት የደቂቃ እንዳትል እኮ ቆይ ላውጣ እንዴ። እሺ ጥያቄ አይደል የተጠየቁት? እሺ ምን አለ መሰሎት እንግዲህ እንደሚያዩት ኢሳቢየስን ያውቁታል። ኢሳቢየስ ፕሩፍ ኦፍ ዘ ጎስፔል የሚለው መጽሐፉ ላይ ትርጉም እኔ እንግሊዝኛ አላነብም። የኔ ችግር አይደለም አባት፣ የኔ ችግር አይደለም። ትርጉም አንዴ ትርጉም አንጣልኝ። የኔ ችግር ነው። የእርሶ እንግሊዝኛ አለማወቅ የኔ ችግር አይደለም። ኖ ተርጉም አስረደኛ እኮ ላስረዳው። ይሄ መጽሐፍ እዚህ ያለው ግማሹ ዝም ላይ ያነብ ይችላል እኮ በትርጉም በቋንቋችን እንግባባችን። እሺ ይኸው ምን አለ መሰሎት he shared the virtue of the power in his name ቆይ አንብቤ ተረጉሞታል። concealed from the crowd when he said to his disciples ለደቀ መዛሙርቱ አላቸው ምን አላቸው? go and make disciple of all nations in my name ሂዱና አህዛብን ሁሉ በስሜ ደቀ መዛሙርት ያድርጓቸው። in my name ሌላ መረጃ ላሳየሁት። ቆይ አንድ ጊዜ ሌላ መረጃ ላሳየሁት። በቃ የኔ ተራ ስለሆነ በቃ በስሜ ብሎ አይፈልጉም መረጃ አይፈልጉም። በቃ ተቻለሁ። እሺ አይ መረጃው በቃ ስለዚህ የኔ ደቂቃ ነው። አዳም የኔ ሰዓት እኮ ነው። የኔ ሰዓት አታባክኝ። በቃ በስሜ ብሎ የተናገረ ማን ነው? በቃ እሷንም ከሰጠኝ አመሰግናለሁ። ኢየሱስ። ስለዚህ የኢየሱስ ስም ያድናል። እግዚአብሔር ስለ አዳኝ ስላደረገው ኦኬ። እግዚአብሔር በወኪል ነው የሚያድን። እሱ እናንተ አድኑልኝ ብሎ ካለ እንግዲህ መብቱ ነው። ምን ችግር አለው? በወኪል ማዳን ከፈለገ ያድናል። እሱ የት ሄዶ ነው የሚወክል? ከአንድ ቦታ ሲኖር ሌላ ቦታ አይኖርም። እግዚአብሔር ታዲያ ለምንድን ነው ራሱ ያልወረደው? መላእክትን ለምን ይልካል? የት ምድር ላይ ለምንድን ነው ራሱ የማይወርደው? እኮ እሱን ነው እኮ የምጠይቅህ እኔ። ለምንድን ነው መላእክትን ለምን ይልካል እንዴ? የጥያቄ ጊዜ እኮ ነው። እኔ እየጠየቅኩህ እኮ ነው። ለምንድን ነው ገብቶኛል እኮ ይችላል። ምንም ችግር የለም። መላእክትን እኮ የሚልካቸው ለቅስፈት ነው አይደለም? የሚልካቸው
ለምን ራሱ ወርዶ ያቀስፈት በስሙ ለማዳን በስሙ በአንተ ስም ሰው ይዳን ብሎ እንዴት ለሱ ስሙን ሰጠው? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። አምላክ ስለሆነ በሰማይና በምድር ኢየሱስ አምላክ ነው የሚለው ላይ ነው ስላሴ ላይ ነው? ጥያቄ አልገባኝም። ጥያቄው እኮ የኔ ጥያቄ ነው። ስላሴ ነው ወይስ አምላክ ላይ ነው ያለው? እንዴ ስላሴ አምላክ አይደለም? እንዴት ስላሴ ጠፋ ባይብል ላይ? ስላሴ የሚባለው አምላክ መሆኑን ሳታምን ነበር ስማገት ይዋልከው? ችግር የለውም ከጠፋ ችግር የለውም እንቀጥላለን። ኢየሱስ ራሱን የቻለ ርዕስ ነው። ከርስቶት መጥቶት ነው ምን አገባኝ እንዴ? ኢየሱስ ክርስቶስ ላይ ሳንስማማ ኢየሱስ ክርስቶስ እኮ ያልነው ከሶስቱ አካል አንዱን አካል ነው ያወራን ያለነው እኮ ስላሴ ውስጥ ነው። የታገር ነው የሄድን መስሎ አንድ ጥቅስ አላገኘንም እስካሁን የዋልንበት ጥቅስ አላገኘንም። አንድ ጥቅስ ስባሪ አላገኘንም። የሚገርሙት ስለዚህ ዝም ብሎ የፖለቲካ እየሰራህ ነው እንጂ እየተማርህ አልነበረም ማለት ነው። እያደመጥክም አልነበረም። መቼ አስተማሩኝና ነው እንዴ? ከሁለት ሰዓት በላይ አወራን እኮ የስሙ ታሪክ ምንድነው ስናወራ ይዋል ነው። ጥያቄዎትን ጨርሷል። ፖዝ አድርገው ቆይ ኢብራሂም ፒኬ ደቂቆን እንትን መምህር ጥያቄዎትን ጨርሷል። አይ ምን ውሃ ወቀጥ አይደል ብጨምርም አይመልስልኝም። ዝም ብሎ መዟዟር ሆነ እኮ ዘውረ እንትን ነው። ቢመልስም ባይመልስም ትዝብቱን ለታዳሚ ነው ምንተው መመለሱን አለመመለሱን ወደዛ ነው እንትን የምንለውና እርሶ ዝም ብሎ ጥያቄዎትን ላይ ያተኩሩ፣ ጥያቄዎትን ይጠይቁ። እሺ 3 ደቂቃ አሉ። 3 ደቂቃዎትን በአግባቡ ይጠቀሙ። ከጨረሱ ጨርሻለሁ የሚበቃኛል ማለት ይችላሉ። አይ ካልመለሰልኝ ምን እሰራለሁ? ጨርሻለሁ ይበቃኛል። እሺ ኢብራሂም 5 ደቂቃ ማጠቃለያ አለክ። ማጠቃለያ ስራ። ከዛ ለመምህር 5 ደቂቃ እንሰጣቸዋለን። ማጠቃለያ ኦኬ አለቀ። ልቀጥል ወደ ጨርሷል። ማጠቃለያ 5 ደቂቃ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። ቢስሚላህ እንግዲህ እንዳያችሁት ባይብል ላይ እስካሁን ድረስ ያገኘ ነው። በውይይታችንም ያየ ነው ምንድነው አንድ አምላክ አለ፣ እሱም አብ ብቻ መሆኑ። ስለዚህ የአንድ አምላክ አብ ነው የተባለው ቅድም እንዳልኳችሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አይሁድ አምላካችን ብለው የሚጠሩት አባቱ ከሆነ ይሄ አባቱ የተባለው ኦሪት ዘፍጥረት ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ማናቸው አምላካችን የሚሉት አይሁድ። ኢየሱስ ምን አለ? እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አባቴ ነው የተባለው ማን ነው? አብ ነው። ስለዚህ አምላካችን አንድ ነው የተባለው እሱ ነው። ለዛ ነው ኢየሱስ ራሱ ይህን ሳይክድ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 28 እና 29 ላይ እንዲህ ይላል። ከጻፎችን መጥቶ አንዱ ኢየሱስን ጠይቀው ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀው ኢየሱስን። ከዛ ምን አለ ኢየሱስ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ሁለት ነው አለ። ከዛ ኢየሱስ ምን አለው? ይሄንን ጸሐፊው እንደውም ምን አለው? መምህር ሆይ አንድ ነው ብለህ በእውነት ተናገር፣ ከእርሱም በቀር ማንም የለም ብለህ በእውነት ተናገር ካለ ከአንተና ከሱ አላለው። ያ ጀማ ከሱ በቀር ነው ያለው። ስለዚህ ኢየሱስ አሁንም እስቲ አንድ አምላክ አለ ብሎ ነው የሰበከው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ኢየሱስም በመንገድ ሲወጣ ኢየሱስ ምን አለው? አንድ ቀን ሰውየው ቸር መምህሩ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ኢየሱስ ምን አለው? ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ? ታዲያ ቸር ማን ነው? ከአንዱ ከአምላክ በቀር ቸር ማንም የለም አለ። ስለዚህ ኢየሱስ ቸር አይደለም፣ በባህሪ አምላክ አይደለም። አንድ አምላክ አለ፣ እሱም አብ ነው። ለዛ ነው ኢየሱስ ምን አለ? በአምልኮ ደረጃ መመለክ ያለበት ራሱ ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ምን ይላል? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ሲለው ሰይጣን ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ማን ነው እሱ? አብ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ እሱንም ብቻ አምልክ በስሙም ማል የተባለለት ማለት ነው። ተግባባን? ስለዚህ ይሄ ኢየሱስ ደግሞ ምን አለ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን እኔንና እሱን አላለም። አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ የዘላለም ሕይወት የሚገኘው አንድ አምላክ ብቻውን የሆነ እንዳለ ማወቅ እንዲሁም ደግሞ ኢየሱስ መልእክተኛ እንደሆነ ማመን ነው ማለት ነው። ስለዚህ ቀጠለና ምን አለ ኢየሱስ ሲነግረን ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው አለ። ለማን? ለመቅደላዊት ማርያም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ። ስለዚህ ምን አለ መልሶ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ ማነው? የሁሉም አባት ማነው? አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት የኢየሱስም አባት ዮሐንስ ወንጌል ምዕራፍ 28 ቁጥር 14 ላይ
ምን አለ? ምዕራፍ 10 ቁጥር 28 ላይ አብ ከኔ ይበልጣልና አለ። በቃ አለቅ። አብ ከኔ ይበልጣል፣ የሚበላለጥ አምላክ የለም። ስለዚህ ይሄ አምላክ ማን ነው ብለን ካለን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ተግባባን። ስለዚህ 6 ላይ ወረደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ስንት አምላክ? አንድ አምላክ። ከአብ ውጭ አምላክ የለም ብለው እሳቸውን መስክረዋል። እናመሰግናለን። በጣም የሚገርም ውይይት ነበረ። ስለዚህ አንድ አምላክ አብ አለን። በቃ ከአብ ውጭ ሌላ አምላክ አላገኘንም። ባይብል ላይ ያለው ምንድነው? እንዳለ ፍጡራን ናቸው ማለት ነው። ለዛ ነው ኢየሱስ ምን ተብሎ ነው የሚጠቀሰው ባይብል ላይ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አንድ ቲዮስ አለና በአንድ አምላክና በሰው መካከል ያለው ደግሞ መካከለኛው አንድ አለ፣ እሱ ሰው የሆነው ክርስቶስ ኢየሱስ ማለት። ስለዚህ ኢየሱስ አምላክ አይደለም። አብ ወልድ መንፈስ ቅዱስ የሚል ነገር የለም ባይብል ላይ። አምላክ ደግሞ ምን አለ? ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። ስለዚህ ሰው የሆነ አምላክ የለም ማለት ነው። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 12 ላይ የማጽናናችሁ እኔ ነኝ አለ። እኔ ነኝ አለ። የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ ይላል አንዱ አምላክ። ኢየሱስ ሞቷል፣ ኢየሱስ ጠውልጓል። ስለዚህ አንዱ አምላክ አይደለም ኢየሱስ። ተግባባን? ኢየሱስ ብቻ ሳይሆን መንፈስ ቅዱስም አንድ